እነዛም ወንድሞቼ ወደ ማስታረቅ እንሄዳለን። ያው የተጣሉት በአንድ ኬስ ተመሳሳይ ኬስ ስለያዙ ነው። ያንን ግጭት ለመፍታት አብረን ጥረት እናደርጋለን። በድጋሚ እስከ ፕሮግራም ፍጻሜ ቴዲ ጋር ያለንን መረጃ እንውሰድና ቴዲ ራስ ለልጅቷ ህይወት ሰጋና ለልጅቷም ለመደበቅ እየሞከረ ካሜራ አጥፍተን ግን ላሳያችሁ ይችላሉ። የልጅቷ እናትም የእሷም ህይወት ስለሚያሰጋኝ ከዛ ውጪ ግን ግልጽ እናደርግላችሁ ከፈለጋችሁ ተናግሬያለሁ። ስለሆነ የልጅቷ ምንም ማውራት አልፈልግም። እኔ ማከናት አቤት ተረጋጋ እንድንኖር ቤተሰብ ህይወት እናንተ እንድታምኑ ብዬ ልጅቷን ቤተሰብ ህይወት አደጋ ላይ ጥዬ ከእናንተ ጋር መቀጥል በምንም አይነት አንዴ ተረጋጋና ቁጭ ብለን ነው ለመተባበር ስለፈለክ ነው አይደለም። ወንጀለኛ መተባበር ስለፈለክ ሁለታችሁ ተረጋጋ ካሰባችሁ ምንም የፈለጋችሁ መናገር ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር ያምጣላችሁ እያልኩ ዛሬ 3 ሰው ነው እየላችሁ የመጣሁት ቴዲና አቤልና ዘላለም ማለት ነው። እንግዲህ በእነሱ ጸብ ብዙዎቻችሁ እየተረበሻችሁ፣ ብዙዎቻችሁ ለምን ልዑል ዝም አለ እያላችሁ ያላችሁበት እንትን አለና ልዑል ዝም አላላቸውም። ነግሬያችኋለሁ። እኔም ልዑልም ነግሯችኋል። ቪዲዮ መሀል ላይ ስለ ዘላለም እና ስለ አቤል አውርተዋል። ምን ማለት ያልሰማችሁ ካላችሁ ገብታችሁ የራሱ ቻናል ላይ የልዑል ዋናው ትልቁ ቻናል ላይ ማለት ነው ማየት ትችላላችሁ። እነሱን ለማስታረቅ ብዙ ነገር አመልጓል፣ ሞክሯል። በዛ መሀል ላይ ግን ጥፋተኛው ማን ነው ካላችሁ ዘላለም ነው። አልተገኘላቸውም። ዛሬ ደግሞ ቴዲ ምን አደረገ መሰላችሁ? ሁለቱም አንድ ላይ እንደሚገናኙ አላወቁም። ቴዲና ማን ነው ቴዲ አልኩኝ፣ አቤልና ዘላለም አንድ ላይ እንደሚገናኙ አያውቁም። ሁለታቸውን እንግዲህ በሌላ እንትን ፈልጊያችሁ ነው ብሎ የሚያገናኛቸው አልመሰላቸውም። ሁለቱንም ጠርቶ እንግዲህ እሱም በአቅሙ ግን ችግር ተፈጥሯል። እሱ ለማስታረቅ ሞክሮ ነበረ ቴዲም ማለት ነው። በመሀላችሁ ያለውን ክፍተት እነሱ እንትን ብለው ሌላ ችግር ውስጥ ከሚገቡ ብሎ እሱም በአቅሙ እንትን ብሎ ነበር። ግን ከችግር ላይ ችግር ነው የሆኑበት። ቴዲ ራሱ ያላሰበው ነገር ነው እንትን ያለበት። ምክንያቱም ሁለታቸው አንድ ላይ አይደለም ለአንድ ሰው ባለፈውም 5-6 ሆነው አልቻሏቸውም። ስለዚህ ይሄ ነገር ወዴት እያመራ እንደሆነም ባላቅም ሙሉ በሙሉ አብዛኞቻችሁ እየፈረዳችሁ ያላችሁ ዘላለም ጋር ነው። ዘላለም ነው ጥፋተኛው። ለምን ልጁ የያዘውን ኬዝ ለምን እሱ ጀመረ እያላችሁ ዘላለምን በጣም ብዙ ስድብ ናዳ እየወረደበት ነው። እኔ እውነት እንደንትን ከሆነ ተው ለማለት ያክል ነው። ምክንያቱም እነሱ ዙሮ መገናኘታቸው አይቀርም፣ መታረቃቸው አይቀርም። ባለፈው ልዑልና አቤል እንደዚሁ ተጣልተው እኛ በኮሜንት ብዙ ነገር ልዑልን ስንወቅሰው ነበር። ከዛ ግን በስከ መጨረሻ ምን አሉ? ሁለታቸው ታረቁ። እኛ ኮሜንተሮች ዝም ብለን ከታች ስንጽፍ ያልሆነ ቃላት እንትን እያልን እኛ ብቻ ነን እንትን የምንለው እንጂ እነሱ እርስ በርሳቸው ይተዋወቃሉ። ስለዚህ እኛ ትንሽ እንረጋጋ ብዬ ነው የማስበው። ያልሆነ ኮሜንት ጽፈን የሰውን ቅስም ምናምን ከምንሰብር በቃ በትንሹ እንረጋጋ፣ እንጠብቃችሁ። ዘላለም እኔም እኮ ጥፋተኛ አይደለም እያልኩ አይደለም፣ ጥፋተኛ ነው። ግን ሞር ደግሞ በስራ ላይ ደግሞ ያጋጥማል። ዛሬም ቴዲ እንግዲህ ሁለታቸውን በሌሉበት እንትን ብሎ እሱም ትንሽ ቴዲ ራሱ አጥፍቷል ዛሬ። ምክንያቱም መናገር ነበረበት። ከተገናኙ በኋላ ምን እንደሚፈጠር እያወቀ ብቻዬን ነኝ ብሎ ጠርቶ ሁለቱንም ብቻውን እንደሚያወራ የሆነ ነገር እንደፈለገ ምናምን አስመስሎ ነበር የጠራቸው። ሲገናኙ ግን በጣም ከባድ ነገር ነበረ። በመሀል የተፈጠረው ነገር ኦልሬዲ አንዳንዴ ስራ ስትሰሩ እንደዚህ አይነት ነገሮች ይፈጠራሉ። ግን በተረጋጋ እነሱ ደግሞ ብዙ ጊዜ ካያችኋቸው እነ ልዑል የሚሰሩትን በጣም ብዙ ናቸው። ከካሜራ ጀርባ ራሱ የሚያግዟቸው ሰዎች እና ሰው የሚያስፈልጋቸው ስራ ነው። አንድ ሰው ብቻ የሚሰራው ስራ አይደለም የሚይዙት ኬዝ። ስለዚህ ተጋግዘው ቢሰሩ ምንም አይደለም።
እንትና ራሱ አቤል ራሱ ድርቅ አለ። ምን እንደሆነ አላውቅም። ለምን አይተወውም? በቃ እዴ እሰራለሁ ካለ እኔ ብቻ ነኝ የያዝኩት ኬዙን። አንተ ለምን በዚህ ገብተህ ሌላ አጀንዳ ታመጣለህ? ልጅቷን ትናገር፣ እሷ በደንብ ታውቃለች። ከሁለታቸው መሀል በደንብ የእነሱን እንትን የምታውቅ ልጅ አለች። እሷ ደግሞ ተናገሪ ስትባል እኔ ምን አውቃለሁ፣ እያስፈራሯት ይሆን ከውስጥ እንትን እያሏት ይሆን አላውቅም። እሷ ራሱ ለራሷ ፈራች እና አቤልም አበዛው በጣም እንደ እንትኑ መተው ነበረበት። ኦልሬዲ ነገሩ እስከሚጣራ ድረስ እንደዚህ ከእንትን ጋር ግብ ግብ መግጠም ተገቢ ነው ብዬ አላስብም። ከነሱም በፍጹም የማይጠበቅ ነገር ነው። በአቤል ጉዳይ ስትሄዱ ዝም ብላችሁ ካያችሁት ነገሩን እያከረረው ያለው ማን ነው? አቤል ነው። ቆም ብሎ እሺ ወንድሜ ካገዝከኝ ብሎ በእንትን ጎኑ አላየለትም። ግን እሱ ሌላ ችግር ነው ያመጣው፣ አቤልም ቢሆን ማለት ነው። ሁላችሁም ዘላለም ዘላለም እያላችሁ እንትን ትላላችሁ፣ ጥፋቱ ዘላለም ነው ትላላችሁ እንጂ አቤልም ሊያግዘኝ ነው ወንድሜ ብሎ መቀበል ነበረበት። ሌላ ችግር መፍጠርም አልነበረበትም። ይህ ሁሉ ርቀት ራሱ ሰውም መስማት አልነበረበትም። ሁለታቸውም በልህ የፉክክር ቤት ሳይዘጋ ያድራል እንደሚባለው እየተፎካከሩ ሌላ እንትን ነው ያመጡት እና በአቤልም በኩል ስታዩት አቤልም ትንሽ አብዝቶታል። ግን ደግሞ ያው እንግዲህ ቴዲም በአቅሙ እንደዚህ አድርጎ ዛሬ ሁለቱን ለማግባባት ለማስማማት ፈልጎ ነበር። ግን እነሱ በፍጹም የሚሰሙ ሰዎች አይደሉም። በቃ አቤልም በሉት ዘላለምም ማለት ነው። ምን እንደሆኑ አላውቅም የእውነት። ልጅቷ ደግሞ ስትጠየቅ መጀመሪያ አቤል ነው የያዘው። አቤል ከመጣ በኋላ ዶክመንቱን ዘላለም ወስዶ እንግዲህ እሷ እንደምትለው ከሆነ ማለት ነው ጥፋተኛው ወንጀለኛው ቴዲ እንትን እንዳለበት ምናምን ነገር እየሰራ ያለው በዘላለም በኩል ቴዲን እንደ ጥፋተኛ የሚያደርግ ነገርም እየሰራብኝ ነው ብሎ እሱም እንትን ብሎ ነበር። ዘላለም ደግሞ ይህን ነገር ከሰማ በኋላ ጠበቃ እስከ መቅጠር ድረስ እስኪ አስቡት። ይህም ሁሉ ርቀት መሄድ ራሱ የለባቸውም። ትንሽ ራስ እነሱም አፍ እንትን አሉት ታውቃላችሁ። ይሄኛውም መሄድ አልነበረበትም ጠበቃ እንትን ለማለት። ይሄኛውም እንደዛ በሁለቱ መሀል ምንድን ነው እርስ በርሳቸው ለራሳቸው እንትን ሳይሰጡ በመሀላቸው አሁን እነሱ በተጣሉበት እንትን ሌላ ሰው ገብቶ እንዳይጎዳቸው ነው እኔ የምፈራላቸው የእውነት። አንተነህ ሲባባሉ ማለት ነው። አንደኛ ይቺን ልጅም ይጎዷታል። እሷ ራሱ ለመናገር እየፈራች በደንብ ታውቃለች። ግን ስለዚህ ዶክመንት ዘላለም ምን እንዳደረገ ማለት ነው መናገር ፍቃደኛ አይደለችም። ትንሽ ጫፍ ጫፉ ነው የምትናገረው እንጂ እሱንም ቴዲ በግድ እንትን ብሏት ነው እንጂ ፍቃደኛ አይደለችም ለማውራት ራሱ። እኔ ብቻ ግራ ጋብተውኛል በጣም የእውነት። አረ በመድኃኒዓለም። ከዛ ደግሞ አንዳንዶች ደግሞ ምን ብላችኋል? ልዑል ለምንድን ነው ዝም ያለ? ልዑል ከዚህ በፊት በራሱ በአቤል ጋር ሲጣላ እናቶች መጥተው ሲያስታርቁት ምንም እንትን አልተሰማውም። እሱንም ብዙ ነገሮች ለማድረግ አቤልን ሞክሮ ነበረ። አሁን ደግሞ ዘላለም እንትን አለ ምናምን እያላችሁ ብዙዎቻችሁ ልዑል ጋርም እንዲህ እየጻፋችሁ አይቼ ነበረና ልዑል ምንም ጥፋት የለበትም። እዚህ ጋር መወቀስ ካለባቸው ማናቸው? ዘላለምና አቤል ናቸው። እነሱ እንደጀመሩት እነሱ እዛው ይጨርሱ ብሎ ነው እሱ ከሲጀመር። አይታችሁ ከሆነ አላያችሁ ከሆነ እዩ ቪዲዮ መጀመሪያ ሰው ላይ ከመፍረዳችሁ በፊት እሱ ሞክሯል፣ ግን እምቢ አሉ። ምን ማድረግ ይችላል? እሺ በሱ ቦታ ብትሆኑ ስንት ስራ ያለበት ሰው እነሱን ተከትሎ አባብሎ እንደ ሕፃን አይደሉም እኮ ለስንት ሰው የሚሰሩት ሰዎች አሁን በዚህ እንትን ላይ መጥተው ገና የማይሆን ነገር ነው የእውነት። በሁለቱም በኩል አላቅም የእውነት
ፍረጅ እኮ ለመፍረድ ራሱ የሚከብድ ነገር ነው። በዘላለምም በአቤልም በኩል ማለት ነው። እንግዲህ እንደፈረደባቸው እናቶች መጥተው እንትን ይሏቸዋል ብለን ተስፋ እናደርጋለን። ምንም እኔ አላቅም፣ የሆነ ግራ አጋብተውኛል። ሁለቱም ጋር የምታዩት ነገር እርስ በርሳቸው እንደዚህ ነገር መደራረግም አልነበረባቸውም። ቴዲ ደግሞ ዛሬ ሁለቱን ጠርቶ ሌላ እንትን ውስጥ ኧረ ምን እንደው በዚህ ልክ ሰው እንትን ይላል። ከትልቅ ሰው እንደዚህ አይነት ነገር የማጠብቁ ስንት ነገር ሲሰሩ የከረሙ ሰዎች በአንድ ስራ አንተ ነህ ያዝከው እኔ ነኝ ያዝከው በሚል ተንከስ የሆነ እንትን ራሳቸውን ችግር ውስጥ ጣሉ። አያችሁ ሰው ራሱ እንዴት እንትን እንዳላቸው እግዚአብሔርን ነው እላችሁ። ልዑል የራሱ የሚኪን እህት እንትን ለማለት ብዙ ነገሮች እያደረገ ነው። እንግዲህ የሚኪ እህትም ያለችበትን እያያችሁ ነው። ከ3 ቀን በፊትም አሼ እናንተና የሰሩትን አይታችኋል። ስለ እሷ የሚያውቁ ሰዎች እሷን ሲንከባከቡ የነበሩ ልጆች ልጅቷ በምን አይነት ሁኔታ እንዳለች ሲናገሩ ነበር። እስካሁን ድረስ የእሷ ነገርም ምንም መፍትሄ አልተገኘለትም። አሼ ማን ነው አሼ ያልኩኝ ሚኪ ራሱ ስራው ሁሉ አስጠልቶት የእውነት ከጀርባ ሆኖ ነው እህቱን እየፈለገ ያለው እንጂ ካሜራ ብርቶ ምናምን አይደለም የሚሰራው። ግን እህቱ ግን ተጨቁና እንዳለች ሳትፈልግ በግድ በጣም ታማ ሕክምና ራሱ የሚወስዳት አጥቶ፣ ምክንያቱም ሐኪም ቤት ከገባች የሆነ እንትን ወይ ያገኙብኛል ብሎ ይሆን ምን ፈልጎ እንደሆነ አላውቅም። ይዟት ከወዲህ ወዲህ የሚንቀሳቀሰው ሰውዬ ፍቅረኛ የተባለው ልጅ እሷም ራሱ ታሳዝናለች የሚኪ እህት። እነዚህ ሴቶችም እንግዲህ እንደሚሉት ከሆነ እነሱ ቤት 1 ሳምንት ሙሉ ስትቀመጥ እንግዲህ ምንም አይነት ምግብ ምንም አይነት እንትን እንደማትበላ በጣም እንደታመመች ነበር ያወሩት። እሱን ደግሞ ከሰማ በኋላ ደግሞ ሚኪ እንግዲህ በጣም የእውነት የሚሄድበት እንትን እስከ ማለት ድረስ እንደውም ያኛው በመጀመሪያ አካባቢ እንደጠፋች አካባቢ የመጣው የእሷ ፍቅረኛ የተባለው እሱን ለማግኘት ፈልጎ ነበር። እሱን ልጅ ደግሞ ከዚህ በፊት የሆነ መረጃ ሲሰጠው ነበር ለልዑል። አሁን ደግሞ ልጁን የት እንዳደረሱት አላውቅም። ስልኩም ጠፍቷል፣ ልጁም ጠፍቷል። እዛ ቤት ተከራይቶ የነበረውም ሰፈሩን ለቆ የት እንዳደረጉት አልታወቅም ማለት ነው። ልዑልም እንግዲህ ይሄን ልጅ ደግሞ እስኪ ማለት የእሱ ጓደኞች ወይ በሌላ የሚያውቁት ካሉ ልጁ የት ሂዶ ነው በሚል እንግዲህ የልጁንም ስልክ እያጣራ ነበር። እስካሁን ድረስ ግን ልጁ ራሱ ይሄ የዚችኛው ጓደኛ እንትን ብሎት ይሆን አላውቅም፣ ልጁ የለም። ቢያንስ እሱ ትንሽ ትንሽ የሆነ ፍንጭት ይሰጣቸው ነበረ ከዚህ በፊት። ከነጭራሹ አጥፍተውታል ከአካባቢው ማለት ነው። እሱ ራሱ እገዛ የሚያስፈልገው ይመስለኛል። ምን ማለት አግተውት ሊሆንም ይችላል ብሎ ልዑል እየተጠራጠረ ነው። ብቻ አላቅም፣ ከባድ ነው ወገኖች። እንዴት ብሎ እንደምነግራችሁ አላቅም። የሆነት ያው እነሱም መልካም ነገር ለሚሰራላቸው ሰው እያያችሁ ነው። እነ ልዑል የሚሰሩትን ስራ ጥሩ ነገር ስትሰሩ ሁልጊዜ መልካም ነገር ነው የምትሰጡት፣ ጥሩ በሰራች ቁጥር ማለት ነው። በሱ በኩል ደግሞ እንግዲህ መልካም ነገር ለሚሰሩ ለሚያግዙ ሰዎች ልዑልም ያቅሙን ያክል እንግዲህ እያገዛቸው ነው። እነዚህኞቹ ደግሞ ጠገቡ፣ ምንም ሊያረጋቸው አይችልም። ልዑልን አትፍረዱበት፣ ለራሱ እየተሯሯጠ ነው፣ ስራ በዝቶበታል። ለማንኛውም ኮሜንት የምትጽፉ እህት ወንድሞቼ እነሱ ይታረቃሉ። እኛ አንተ ጥፋተኛ ነህ እያልን ልዑል ማን ነው ዘላለምን ያልሆነ ነገር ባንጽፍ አሪፍ ነው ብዬ ነው የማስበው፣ እንደኔ ማለት ነው። እኔም ጥፋተኛ እንደሆን ተናግሬ ያለው፣ ግን ደግሞ እንጠብቃችሁ፣ በቃ በትዕግስት እንጠብቃቸው። ቴዲም እያያችሁት ነው እንግዲህ የአቅሙን ሞክሯል፣ ልዑልም ሞክሯል። ለምን ዝም አላችሁ የምትሉ ሰዎች እያያችሁ ነው እንግዲህ በሁለታችሁ ማል ያለው ነገር ይሄ ነው።
ሌላው ደግሞ በቀጣይ ምን እንደሚፈጠር አብረን እናያለን። እያንዳንዱ ሰከንድ እንግዲህ እኔም እየተከታተልኳቸው ነው የሚሰሩትን ስራ። በዘላለምም ዙላ በሚለው እየተለቀቀ እያየው ነው። እንግዲህ አዲሱ ደግሞ የከፈተው ቴዲን በራሱ ቻናል እንግዲህ የእነሱን ጉዳይም እየተከታተላቸው ነው። ሁለቱም እንግዲህ ኦሬዲ አንዳንድ ጊዜ መልካም ነገር እየሰራችሁ በቃ እናንተን ሆን ብሎ ሊያጣላችሁ ይሁን የሚገፋፋችሁ ነገር አለ። እነሱ ደግሞ እንደዚህ አይነት ነገር በፍጹም የማይጠበቅ ነገር ነው የሚሰሩት። ሰው እገዛ የሚያስፈልገው ስራ ስለሆነ ማለት ነው። እና እንጠብቃቸው። ያልሆነ ኮሜንት እየጻፍን ሌላ ችግር አንፍጠርባቸው። የባሰኛ ሆ ሆ ስንል የባሰ እየገፋፋናቸው ነው የምንሄደው። ስለዚህ አንተ ተው እያልን እኛ በራሳችን እንግዲህ ልዑልም ማነው አቤልም ከሆነ ጥፋተኛ አቤል አንተ ነክተው ማለት እንጂ የሆነ ያልሆነ ቃላት መጻፍ ምንም አይጠቅምም። ዙሮ ዙሮ መታረቃቸው ስለማይቀር ማለት ነው። የፈለገው ጊዜ ቢወስድም አንድ መሆናቸው አይቀርም። እናምናለን፣ እናያቸዋለን። ስለዚህ እኛ ደግሞ ትንሽ እንቆጠብ ለማለት ያክል ነው። ሌላ ምንም አልላችሁም። አውቃለሁ ሰው ሲጣላ ሰው የሆነ ነገር እንዲሆንባችሁ አትፈልጉም። ይህም ደግሞ የጥላቻ ሳይሆን የመውደድ እነሱን የማክበር እንትን ነው እንጂ እነሱን ጠልተናቸው ምናምን አይደለም። ማናቸውም እንዲጣሉ በመሀላቸው ሌላ ችግር ፈጥሮ ሌላ ችግር ውስጥ እንዲገቡ ስለማንፈልግ ነው። ሌላ እንትን የለም ማለት ነው። ሌላው ደግሞ ምንድነው የምላችሁ በስከ መጨረሻ ሁላቸውም እየሞከሩ ነው የሚያቅማቸውን ያክል። ስለዚህ እንታገሳቸው ነው የምላችሁ። ለማንኛውም ቪዲዮን አላብዛባችሁ፣ ሰላማችሁ ይብዛልኝ። ቪዲዮ ስትጀምሩ እኔ ላይክ አድርጉ ብያችሁ አላቅም። ፕሊስ በጣም ቀዝቀዝ ብሏል። ከቻላችሁ ቪዲዮን ላይክ አድርጉልኝ። በቃ ልለምናችሁ፣ ላይክ በማድረግ ተባበሩኝ። ገና ስትጀምሩ ገብታችሁ የምትወጡ ሰዎች የእውነት እኔ ምን አይነት ኧረ በስመ አብ የእውነት ምንም እኮ ከእናንተ 0.5 ሳንቲም አይቆጥርባችሁም። ላይክ ብታረጉ መልካምነት ብቻ ነው። በቃ ሰው ስንት ነገር ያግዛል። ላይክ አድርጉ እያለ ሰው ይለምናል። ኧረ ተው ወገን ተው፣ እንተሳሰብ። ለማንኛውም ሰላማችሁ ይብዛልኝ። ሁላችሁንም ከልብ ነው የማመሰግነው። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያ ሰላም ያደርግልን እያለን ባይ ባይ።